መንግስት የቤት እጥረትን ለመቅረፍና የቤት ፈላጊዎችን ጥያቄ ለመመለስ የተለያዩ አሰራሮችን ተግባራዊ ማድረግ መጀመሩን ሰምተናል። ቀደም ሲል በ1997 እና በ2005 የተመዘገቡ የኮንዶሚኒየም ቆጣቢዎችን ጥያቄ የሚመልስ የቤቶች ግንባታ መጀመሩንም ነው መንግስት ያስታወቀው። በዚህ ዝግጅታችን መንግስት የቤት እጥረትን ለመቅረፍ እየወሰዳቸው የሚገኙ 4 የተለያዩ አማራጮችን በዝርዝር እንመለከታለን። እንኳን አደረሳችሁ የሚለው ቴምር ፕሮፐርቲስ በዓሉ ምክንያት በማድረግ በሁሉም ሳይቶቻችን ላይ 35% ቅናሽ አድርገናል። በጥንታዊቷ መንደር አቧሬ ከባለ 1 እስከ ባለ 3 መኝታ በ1.6 ሚሊዮን ብር ቅድመ ክፍያ ጀምሮ፣ በዲፕሎማቶች መንደር ሳር ቤት ባለ 3 መኝታ በ3 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ካራዶቹ መንደር ፒያሳ ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ፣ እንዲሁም በአያት በጋርመንት አፓርትመንት ቤቶችን ሲያገኙ ሱቆችን ደግሞ በሰዎች በደመቀችው በገላን ጠቅላላ ዋጋቸው 2.5 ሚሊዮን ብር ጀምሮ ያገኛሉ። ላለፉት 10 ዓመታት ያስረከብናቸው 7 ሳይቶች የስራችን ምስክሮች ናቸው። ለበለጠ መረጃና ሳይት ጉብኝት ከስር በሚገኙ ስልኮች ይደውሉልን። ቴምር ፕሮፐርቲስ። የመጀመሪያው የ20/80 እና የ40/60 የቤቶች መርሃ ግብር ነው። የአዲስ አበባ ከተማ መስተዳደር በ20/80 እና በ40/60 የኮንዶሚኒየም ቤቶች ፕሮግራሞችን ከግምት በማስገባት እንቅስቃሴ መጀመሩንና በዘንድሮ ዓመት የዕጣ ማውጣት ስነ ስርዓት እንደሚኖርም ተነግሯል። የመንግስትና የግል አጋርነት ጽሕፈት ቤት ኃላፊ የሆኑት ኢንጂነር ዘሪሁን አምደ ማርያም እንደገለጹት ከሆነ በመዲናዋ የመኖሪያ ቤት አቅርቦትን ለማስፋፋት ከተነደፉት 4 ዋና ዋና ፕሮግራሞች አንደኛው የመንግስትና የግል አጋርነት መርሃ ግብር መሆኑን ተናግረዋል። ባለፉት ጥቂት ወራት ብቻ በዚህ ሞዴል ከ100 ሺህ በላይ የቤቶች ግንባታ መጀመሩን የመንግስት መረጃ ያመለክታል። በመዲናዋ የመኖሪያ ቤት እጥረትን ለመቅረፍ በ18 ሳይቶች የግንባታ ስራ መጀመሩን የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ምክትል ኃላፊ ኢንጂነር መኮንን ሚጀና ገልጸዋል። የግንባታ ስራውም የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮና የቤቶች ልማት ኮርፖሬሽን በጋራ በመሆን ማስጀመራቸውን ተናግረዋል። ሳይቶቹ ባለፉት 6 ወራት ግንባታ መጀመራቸውን የገለጹት ምክትል ቢሮ ኃላፊው አሁን ላይ አፈጻጸማቸው ባልተለመደ ሁኔታ ባለ 9 ወለል ላይ የደረሱ ግንባታዎች መኖራቸውን ገልጸዋል። ከዚህ በፊት ከ6 እስከ 8 ዓመታት ይፈጁ የነበሩ ግንባታዎች አሁን በ6 ወራት ውስጥ እስከ 6 ወለል መገንባት መቻሉን ጠቅሰዋል። የተቋራጭ የአማካሪ የቢሮና የኮርፖሬሽኑ ባለሙያዎች ሳይት ላይ ተገኝተው የስራ ባህልን በቀየረ ሁኔታ 24 ሰዓት እየሰሩ መሆኑንም ያመላከቱት ፍትሐዊ ተጠቃሚነትን ለማረጋገጥና ሁሉንም ተደራሽ ለማድረግ እንደሚሰራ አብራርተዋል። በዚህም በዝቅተኛ የኑሮ ደረጃ ላይ ያሉ ዜጎችን ታሳቢ በማድረግ በከተማዋ ዝቅተኛ ዋጋ ካላቸው ቤቶች ጀምሮ ከፍተኛ ድጎማ የተደረገባቸው የቤት አቅርቦቶች ላይ እየተሰራ መሆኑን የተናገሩት ከዚህ በፊት ሳይቶች ከተጠናቀቁ በኋላ መሰረተ ልማቶችን የመዘርጋት ልምድ እንደነበር ያነሱት ምክትል ቢሮ ኃላፊው አሁን ግን በከተማ አስተዳደር ደረጃ የመሰረተ ልማት ክላስተር አደረጃጀት ተቋቁሞ ሕግም ተዘጋጅቶለት ወደ ስራ መገባቱን አንስተዋል። በመሆኑም መሰረተ ልማት አቅራቢ ተቋማት በጋራ አቅደው ፕሮጀክቱን ለመጨረስ እየሰሩ መሆኑን የገለጹት በ2018 የመንግስት ዋና ትኩረት የኮሪደር መስፋፋት እንዳልሆነ የከተማ አስተዳደሩ በቅርቡ ማስታወቁ ይታወሳል። ከንቲባ አዳነች አቤቤ የዓመቱ ቅድሚያ የሚሰጠው የቤት ግንባታና የውሃ አቅርቦትን ማሻሻል ነው ሲሉ በቅርቡ መናገራቸው የሚታወስ ጉዳይ ነው። እንደምታውቁት ቤት ያስፈልጋል፣ ለመሰረተ ልማቶቹ የበጀት ዝግጅት ያስፈልጋል፣ በጀቶቻችን ላይ ቅደም ተከተል ማስያዝ ያስፈልገናል ሲሉ ለከተማዋ ምክር ቤት አባላት አስረድተዋል። የአዲስ አበባ ከተማ አስተዳደር የ2018 ዓ.ም ትልቁ ትኩረት የቤት ግንባታና የውሃ አቅርቦት መሆኑን ያመለከቱት ከንቲባዋ ለዚህም የሚሆን በጀት የከተማዋ ምክር ቤት ባለፈው መደበኛ ጉባኤው ላይ ማጽደቁን ያስታወሱት ከዘንድሮ 350 ቢሊዮን የአዲስ አበባ ከተማ በጀት ውስጥ ለቤቶች ልማት ዘርፍ የተመደበው 24.6 ቢሊዮን ብር ነው። በመንግስት የቤት መርሃ ግብር መሰረት በሁለተኛ ደረጃ ላይ የተቀመጠው የማህበር ቤትና የ70/30 መርሃ ግብር ነው። መንግስት ትልቅ ትኩረት ያደረገበት የቤት ግንባታ መርሃ ግብር 70/30 የሚባሉትንና የማህበር ቤቶችን የሚያካትት መሆኑን ነው የደረሰን መረጃ የሚያመለክተው። ላለፉት ጥቂት ዓመታት የኮንዶሚኒየም ግንባታን ባለበት ከፍተኛ የባንክ ብድር ዕዳ ምክንያት የኮንዶሚኒየም ተመዝጋቢዎች በማህበር ተደራጅተው ቤት እንዲገነቡ እየተደረገ ይገኛል። የኮንዶሚኒየም ተመዝጋቢ ሆነው የመንግስትን የኮንዶሚኒየም ግንባታ ከመጠበቅ በራሳቸው ተደራጅተው ቤት የሚገነቡበት አካሄድ መሆኑን የታወቀው እስካሁን ድረስ በዚህ መልኩ 71
የቤቶች ማህበራት መደራጀታቸው ታውቋል። ለሚሰሩት ቤት የሚሆነውን ዲዛይን መንግስት ያዘጋጃል። ለቤቶቹ ግንባታ የሚሆነውንም መሬት ደግሞ በተመሳሳይ መልኩ መንግስት እያዘጋጀ ያቀርባል። የማህበር ተመዝጋቢዎች ገንዘባቸውን በጋራ በማቀናጀት ባላቸው ማህበር በኩል ቤት ገንብተው ለማህበሩ አባላት ቤቶቹ እንዲከፋፈሉ የሚደረግበት አሰራር ነው። ሌላኛው የኮንዶሚኒየም ቆጣቢዎችን ትኩረት አድርጎ የተዘጋጀው መርሃ ግብር ደግሞ 70/30 የሚባለው መርሃ ግብር ሲሆን በዚህ መርሃ ግብር የተለያዩ ሪል ስቴት ተቋማት ተሳታፊ በመሆን ላይ ይገኛሉ። ከነዚህም ውስጥ ኦቪድ ሪል ስቴት፣ አፍሪካ ሆልዲንግ፣ ጊፍት ሪል ስቴት፣ ኢስት አፍሪካ እና ጃምቦ ሪል ስቴት ተጠቃሽ መሆናቸውን ሰምተናል። በዚህ አሰራር መሰረት መንግስት ቤት መስሪያ ቦታ የሚያቀርብ ሲሆን የግሉ ዘርፍ ቴክኖሎጂና ፋይናንስ ወጪ በማድረግ የሚሳተፉበት አካሄድ መሆኑ ታውቋል። መንግስት መሬትና መሰረተ ልማትን ላቀረበበት ከሚገነቡት ቤቶች ውስጥ 30 በመቶ የሚሆኑትን ያለ ክፍያ ይወስድና በቤት ልማት ተጠቃሚ ለመሆን ለተመዘገቡ ሰዎች እንደሚያስተላልፍ ታውቋል። ቀሪው 70 በመቶ የሚሆነው ቤቶች ደግሞ የግል ባለሀብቱ በገበያ ዋጋ በመሸጥ ተጠቃሚ የሚሆንበት አሰራር ነው። በዚህም መሰረት እንግዲህ ሪል ስቴቶቹና መንግስት በገቡት ስምምነት መሰረት 120 ሺህ ቤቶችን ለመስራት የሚያስችል እንደሆነ ተገልጿል። ለፕሮጀክቱ ግንባታ የአዲስ አበባ ከተማ አስተዳደር ከ1322 በላይ ሄክታር መሬት ማቅረቡን ሰምተናል። በዚህም መሰረት 90 ሺህ ቤቶች ግንባታ መጀመሩ የተገለጸ ሲሆን ወደ 60 ሺህ የሚደርሰውን የቤት ግንባታ የሚሸፍነው ኦቪድ ሪል ስቴት መሆኑን አውቀናል። አዲሱ የ2575 የቤቶች መርሃ ግብር ደግሞ በሶስተኛ ደረጃ ላይ ይቀመጣል። ይህ የቤቶች መርሃ ግብር ለመንግስት ሰራተኞች በተለይም ደግሞ ለመምህራንና ለጤና ባለሙያዎች የተዘጋጀ መሆኑን ነው የአዲስ አበባ ከተማ አስተዳደር ያስታወቀው። የአዲስ አበባ ከተማ አስተዳደር የቤቶች ልማት አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ እንደገለጹት ከሆነ መርሃ ግብሩ ቤት የሌላቸው የመንግስት ሰራተኞችን ችግር ለመቅረፍ የሚያስችል ነው። የመንግስት ሰራተኛው 25 በመቶ እንዲቆጥብ የሚጠበቅበት ሲሆን 75 በመቶ ደግሞ በባንክ ብድር እንደሚቀርብ ታውቋል። የብድሩ ጊዜ ለ20 ዓመት የሚከፈል መሆኑ ተጠቅሶ 41 ሺህ በአዲስ አበባ የሚገኙ የመንግስት ሰራተኞችን ተጠቃሚ የሚያደርግ መሆኑን ጠቁመዋል። ከፕሮጀክቱ የአዲስ አበባ መምህራን ቅድሚያ ተጠቃሚ እንደሚሆኑም ነው የተገለጸው። በመኖሪያ ቤት እጦት እየተቸገሩ የሚገኙ የመንግስት ሰራተኞች ፕሮጀክቱ ጥያቄያቸውን የሚመልስ መሆኑንም ኃላፊዋ ገልጸዋል። መምህራን ቅድሚያ እንዲሰጣቸው የተደረገበት ዋና ዓላማም ከዚህ በፊት ተደራጅተው እንዲሰጣቸው ሲጠይቁ የነበረ በመሆኑ ነው ብለዋል። በዚህም መሰረት ከ23 ሺህ በላይ የተደራጁ መምህራንና 350 የሚሆኑ የመምህራን ማህበራት መኖራቸውን ተናግረዋል። የኢትዮጵያ ንግድ ባንክ ፕሬዝደንት አቶ አቤ ሳኖ በበኩላቸው ባንካቸው ከመንግስት ጋር የገባው ስምምነት የመንግስት ሰራተኞችን የቤት ችግር መቅረፍ የሚያስችል መሆኑን አመልክተው ባንኩም 120 ቢሊዮን ብር ብድር እንደሚያቀርብ ጠቁመዋል። የብድር ወለዱ 14 በመቶ መሆኑን ጠቅሰው ለ20 ዓመት የሚቆይ እንደሆነ ተናግረዋል። በፕሮጀክቱ ለ3 ዓመት የግንባታ ጊዜና 1 ዓመት ደግሞ የብድር መክፈያ የእፎይታ ጊዜ እንደሚሰጥም ታውቋል። በተመሳሳይ የአዲስ አበባ ከተማ አስተዳደር ለጤናው ሴክተር ሰራተኞች የ2575 የቤት ልማት መርሃ ግብር በማመቻቸት የቤት ተጠቃሚ ለማድረግ በትኩረት እየተሰራ መሆኑም ነው የታወቀው። የአዲስ አበባ ጤና ቢሮ በስሩ የሚገኙ የሆስፒታልና በሁሉም ክፍለ ከተማና ጤና ጣቢያ የሚሰሩ ሰራተኞችን እንዲሁም ደግሞ የቢሮ ሰራተኞችን በ2575 የቤት ልማት መርሃ ግብር በማህበር ተደራጅተው የቤት ዕድል ተጠቃሚ እንደሚሆኑ አስታውቀዋል። 25 በመቶ በቅድሚያ በመክፈል ለመደራጀት የተመዘገቡትን በአፋጣኝ ክፍያቸውን በማጠናቀቅ ቦታ ከመንግስት ተረክበው ግንባታቸውን መጀመር እንዳለባቸውም ተነግረዋል። የተደራጁ ማህበራት በእኩል በፍጥነት እንዲሄዱ በማድረግና ለውጤታማነቱ ትኩረት እንደሚሰጠውም ነው የታወቀው። በዚህ መሰረት እንግዲህ በ2575 የቤት ልማት መርሃ ግብር ማህበራትን በማደራጀት ወደ ስራ መገባቱን መንግስት አስታውቋል። አራተኛው አማራጭ ደግሞ ከሶስቱ በተለየ የኪራይ ቤቶችን የሚመለከት እንደሆነ ነው መንግስት ይፋ ያደረገው። የኪራይ ቤቶች ግንባታ ቅድሚያ የሚሰጠው ጉዳይ መሆኑን መንግስት ይፋ አድርጎ በመንቀሳቀስ ላይ እንደሚገኝ ታውቋል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም በፓርላማ በነበራቸው ቆይታ ሁሉም ሰው የቤት ባለቤት መሆን እንደማይችል ተናግረው ነበር። የመኖሪያ ቤት አቅርቦት ትልቅ ቦታ እንደሚሰጠው ከመግለጽ ባለፈ መንግስት በትላልቅ የኪራይ ቤቶች ግንባታ ላይ በከፍተኛ ሁኔታ ትኩረት ማድረጉን የተገለጸው። ሁሉንም ኢትዮጵያዊ የቤት ባለቤት እንዲሆን ማሰብ ወይም መሻት ወይም መስራት ብዙ የሚቻል ጉዳይ አይመስለኝም ሲሉም አስረድተዋል። የሚቻለው ጉዳይ እያንዳንዱ ሰው ቢያንስ በአቅሙ ለመከራየት ቢፈልግ የቤት አማራጭ እንዲያገኝ ማድረግ እንጂ ሁሉም ሰው 500 ካሬ ሜትር ቦታ እየተከፋፈለ ቤት እንዲሰራ ማድረግ አይደለም ብለዋል። ዋናው ዓላማ ቢያንስ የፓርላማ አባላት ወይም ሌላ ሰው ከቦታ ቦታ ሲንቀሳቀስ በኪራይ ቤት ሲፈልግ ማጣት እንዳይችል ማስቻል መሆኑን የጠቆሙት ይህ ችግር ነው። አሁን ኢትዮጵያ ውስጥ በኪራይም ቤት አይገኝም፣ ከተገኘም ውድ በመሆኑ ይህንን ችግር በመፍታት በዘላቂነት የኑሮ ውድነት እያመጣ ያለውን ጫና ለመቀነስም
1.5 ሚሊዮን ቤቶችን በሚቀጥሉት ዓመታት እንገነባለን ሲሉ አስታውቀዋል። ለዚህ ስራ እንዲሆን ደግሞ የብረትና የመስታወት ፋብሪካዎች መዘጋጀታቸው ታውቋል። ከዚህ ጎን ለጎን አዳዲስ ቴክኖሎጂ ለመጠቀምም መንግስት እንቅስቃሴ መጀመሩን የተገለጸው በቅርቡ 4 ወይም 5 ቤቶች ለሳምፕል ያህል አዲስ አበባ ውስጥ እንደሚሰሩና እነዚህ ቤቶች በፋብሪካ እንደሚመረቱና G+3 ቤቶች መሆናቸውን ጠቁመዋል። እነዚህ በፋብሪካ የሚመረቱ ቤቶች በአንድ ወር ጊዜ ውስጥ አንዳንዴም ከአንድ ወር ባነሰ ጊዜ ውስጥ እንደሚጠናቀቁ ነው የሚጠበቀው። ፋብሪካው ያመርታል፣ ይገጣጥማል ያሉት ጠቅላይ ሚኒስትሩ ፋብሪካዎቹን አገር ውስጥ የማስገባት ስራ እየተጠናቀቀ እንደሚገኝም ጠቁመዋል።